የእግዚአብሔርን ሐሳብ ተናግሬ አብረን ደግሞ ወደ ቀጣዩ ጸሎት እንሄዳለን እና ዕብራውያን ምዕራፍ 4 ቁጥር 15 ላይ ያለው ቃል ነውና እሱን 15 እና 16ን አነብላችኋለሁ። በጣም በተረጋጋና በሰከነ ሁኔታ ይህንን የእግዚአብሔርን ቃል እንሰማለን። በጣም መስማት አለብን የእግዚአብሔርን ቃል። በጣም ማለት ከመስማት ነው እምነት የሚገኘው። እምነት ከመስማት ነው ይላል አይደል? መስማትን በእግዚአብሔር ቃል ነው። ስለዚህ እምነትን የሚያህል ነገር ለማግኘት የእግዚአብሔርን ቃል መስማት አለብን ማለት ነው። ስለዚህ አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል ሊቀ ካህን የለንም ይላል። ከኃጢአት በቀር እሱ ከኃጢአት በቀር በነገር ሁሉ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ታዲያ ምን አይነት ካህን ነው ያለን? ምን አይነት ሊቀ ካህን ነው ያለን ለሁላችን ቢባል ከኃጢአት በቀር በነገር ሁሉ የተፈተነ ደግሞም በድካማችን ሊራራልን የሚችል ተፈትኖ ያየና ለሚፈተኑት ደግሞ ምን የሚያደርግ የሚራራ። ያው ምሳሌ ላይ ምን ይላል? ስህተትን ማን ያስተውላታል ይላል መዝሙረ ዳዊት ላይ። ስህተትን ማን ያስተውላታል ካለ በኋላ ከተሰወረ ኃጢአት ደግሞ አንጻኝ ይላል። ጎልማሳ መንገዱን በምን ያቀናል ይላል? በእግዚአብሔርን ቃል በመጠበቅ ይላል። ስለዚህ አንድ ሊቀ ካህን አለን። ሊቀ ካህን ነው ያለን። በነገራችን ላይ በኢየሩሳሌም ቤተ መቅደስ ላይ 3 ክፍሎች አሉ አይደለ? የመጀመሪያው ክፍል አደባባይ ይባላል። ሁለተኛው ቅድስት ይባላል። ሶስተኛው ቅድስተ ቅዱሳን ይባላል። ቅድስተ ቅዱሳን የሚባል ክፍል አለ። ይሄ ሊቀ ካህን የት ነው የሚኖረው? ቅድስተ ቅዱሳን ውስጥ ነው የሚኖረው። ይሄ ሊቀ ካህን ቅድስተ ቅዱሳን ውስጥ ነው የሚኖረው። ያኛው በዓመት አንዴ ነው የሚገባው። በብሉይ ኪዳን ዘመን በዓመት አንድ ጊዜ ስለ ራሱና ስለ ሕዝቡ ኃጢአት ስለ ራሱና ስለ ሕዝቡ ኃጢአት ማስተስሪያ የሚሆን ነገር ይዞ ይገባል። መጽሐፍ ቅዱሳችን እንደሚያወራው ኢንቴንሽናሊ ሆን ተብሎ የተሰራውን ኃጢአት ሆን ተብሎ የተሰራውን ኃጢአትና በማንም ሊሰረይ የማይችለውን ኃጢአት። ወይኔ በደንብ ብትሰሙ እንዴት ይሻላችሁ ነበረ። ሆን ተብሎ የተሰራና በማንም ሊሰረይ የማይችለውን ኃጢአት። ሆን ተብሎ የተሰራ ኃጢአት አለ። ሆን ሳይባለው አንኢንቴንሽናሊ የሚሰራ ኃጢአት አለ። ሆን ተብሎ የሚሰራ ኃጢአት አለ። ሆን ተብሎ የተሰራውን ኃጢአት ሆን ተብሎ የተሰራውን ኃጢአት ለማስተስረይ ማለት ነው። ኢንቴንሽናሊ የተሰራውን ኃጢአት ኢንቴንሽናሊ። በነገራችን ላይ ቅድስት ውስጥ የሚያገለግሉ አገልጋዮች አንኢንቴንሽናሊ በግለሰብ ደረጃ የተሰሩ ኃጢአቶችን ብቻ ነው ማስተስረይ የሚችሉት። ይህን ታውቃላችሁ? ልዩነት አለው። በቅድስት ውስጥ ካህናቶቹ ዕለት ዕለት የሚያስተሰርዩት ምንድን ነው? ባለማስተዋል የተሰራ የግለሰብ ኃጢአት ነው የሚሰረየው። ባለማስተዋል የተሰራውን የግለሰብ ኃጢአት ያስተሰርያሉ። ማን? ካህናቶች። ከዚህ ያለፈ ነገር ማድረግ በፍጹም አይችሉም።
ሊቀ ካህን ደግሞ ሆን ተብሎ የተሰራውን የግለሰብ ኃጢአትን ሳይሆን የህዝቡን ኃጢአት ነው የሚያስተሰርይ። በዓመት አንድ ጊዜ ነው የሚገባው። ለራሱም ጭምር ለህዝቡም ጭምር ነው መስዋዕት ይዞ የሚገባው። በዓለም በእስራኤል ታሪክ ውስጥ የስርየት ቀን የሚባለው ቀን በጾም በጸሎት ወደ እግዚአብሔር ፊት ቀርበው ምን የሚያደርጉበት ነው? በቃ ማቅ ለብሰው አመድ ነስንሰው ዋይታና ጩኸት የሚያሰሙበት ሆን ተብሎ የተሰራውን የእስራኤልን ኃጢአት ለማስተስረይ ሁሉ ሰው በጾም በጸሎት በግንባሩ በጉልበቱ መካከል ግንባሩን ቀብሮ ዋይታና ጩኸት እያደረጉ ወደ እግዚአብሔር የሚቀርቡበት ነው። የስርየት ቀን ይባላል። በዓመት አንድ ጊዜ ብቻ ነው እንደዚህ የሚሆነው። በዓመት አንድ ጊዜ ብቻ ነው የኃጢአት ስርየት የሚሆነው። ኢየሱስ ግን ሊቀ ካህን ነው። ኢንቴንሽናሊም አንኢንቴንሽናሊም ሆን ተብሎ የተሰራውንም ሆን ተብሎ ያልተሰራውንም ኃጢአት ሊያስተሰርይ ወደ ምድር ቅድስተ ቅዱሳን ሳይሆን ወደ ሰማይ ቅድስተ ቅዱሳን ገብቷል። ክብር ለእግዚአብሔር ይሁን። በአደባባይ ህዝቡ ብቻ ይገባል። በቅድስት ካህናቶች ብቻ ይገባሉ። በቅድስተ ቅዱሳን ሊቀ ካህን ብቻ ነው የሚገባው። አሁን ግን በልጁ በኢየሱስ ክርስቶስ ሊቀ ክህንነት እኛ ሁላችንም ቅድስተ ቅዱሳን ገብተናል። አደባባይ የሚባል የለም፣ ቅድስት የሚባል የለም። ቅድስተ ቅዱሳን ገብተናል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ቅድስተ ቅዱሳን ገብተናል። ይሄኛው ሊቀ ካህን ደግሞ ሆን ተብሎ የተሰራውን ኃጢአት ብቻ አይደለም፣ ሆን ተብሎ ያልተሰራውንም ኃጢአት ሁሉ ማስተስረይ የሚችል ራሱን ምን ያደረገ ያቀረበ ቅዱስና ያለ ነውር ያለ ነቀፋ አድርጎ ያቀረበ። ክብር ለእግዚአብሔር ይሁን። ስለዚህ በድካማችን ምን ያደርጋል? የሚራራ ነው። ኢየሱስ ጌታ ነው። በድካማችን ምን የሚያደርግ ነው? የሚራራ ነው። አንድ ጊዜ ቆዩ። ብሩኬ ከኔ ጋር ነበርና በቃ ጎረምሶች ይወራጫሉ እንደጉድ። በኋላ እንዳይረብሽ መሀል ድምፅ እንዳይገባ ብዬ ነው ያቋረጥኩት። ይቅርታ። ከዛ ይህንን ይላል እንግዲህ ቁጥር 15 እንደዚህ ይላል፣ ከኃጢአት በቀር በነገር ሁሉ የተፈተነ እንጂ በድካማችን ሊራራ የማይችል ሊቀ ካህን የለንም። ኢየሱስ መስዋዕት የሚያቀርብ ሳይሆን ራሱን መስዋዕት አድርጎ ያቀረበ ካህናችን፣ በግልም በህብረትም ለተሰራው ኃጢአት የሚያስተሰርይ ማለት ነው። ክብር ለኢየሱስ ይሁን። ደስ አላላችሁ? ደስ አላላችሁ? ምናልባት የጠዋት ድምፅ ንግግር በደንብ አለመናገር መልእክቱን ሊያስቀር ይችል ይሆናል እንጂ ግን በጣም ሳውንድ የሆነ መልእክት ነው። ከዛ ምን ይላል ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋኑ በእምነት እንቅረብ። ወደ ቅድስተ ቅዱሳን ሊቀ ካህኑ ብቻ ወደሚገባበት
ጸጋ ወደ በለጸገበት፣ ምሕረት ወደ በለጸገበት ወደዚያ ዙፋን በእምነት እንቅረብ። ምሕረት ላለፈው ኃጢአታችን ስርየት የምናገኝበት ነው። ጸጋ ለወደፊቱ የምንኖርበትን አቅም የምናገኝበት ነው። ላለፈውም ለወደፊቱ ያለፈውን ኃጢአት ስርየት ብቻ ብናገኝ በቂ አይደለም። መልሰን እዚያው ነው የምናገኘው ራሳችንን። የወደፊቱን ጸጋ ብቻ ብለን ጸጋ ብቻ ብንጠይቅ የቀደመው ኃጢአት ስርየት ካላገኘ ደግሞ ጉልበታችንን ይይዛል። ያለፈው ኃጢአታችን ጉልበት እንዳይዝ፣ የወደፊቱ ህይወታችን ደግሞ ተመሳሳይ እንዳይሆን ላለፈው የኃጢአት ስርየት ለወደፊቱ ደግሞ ጸጋን ይሰጠናል ማለት ነው። እንደዚህ አይነት ጌታ ነው ያለን። ጸጋና ምሕረት በበለጸገበት ዙፋን ላይ የተቀመጠ ጌታ ነው ያለን። ወደዚህ ዙፋን ነው እንድንቀርብ አባ አባት የምንልበትን የልጅነትን መንፈስ ጌታ ይሰጠን። አባ አባት ብለን የምንጠራበትን የልጅነትን መንፈስ ሰጠን። አባ አባት ብለን የምንጠራበትን የልጅነትን መንፈስ ሰጠን። የምንጮህበትን መንፈስ ሰጠን። ለራሳችንም ከራሳችን አልፈን ተርፈን ለሌሎች እንኳን የምንተርፍ አደረገን። ቅድስተ ቅዱሳን ገብተናል። ቅድስተ ቅዱሳን የሚገባው ምንድን ነው? ሊቀ ካህን ብቻ ነው። እኛ ሊቀ ካህኑ ወደሚገኝበት ነው የገባ ነው። ክብር ለእግዚአብሔር ይሁን። እሱ የካህናቶች ካህን ነው። እኛም ከእሱ ጋር አብረን ደግሞ ካህናቶች ነን። በምድርና በሰማይ መካከል ካህናት ነን። ህዝቡን ወደ እግዚአብሔር የምናቀርብነን፣ እግዚአብሔርን ወደ ሰዎች የምናቀርብነን፣ እግዚአብሔርንና ህዝቡን የምናገናኝነን። በጸሎት የምናገናኘውን ያህል በምንም እግዚአብሔርን አናገናኘውን ከሰው ጋር። ክብር ለኢየሱስ ይሁን። ደስ አይልም? ደስ አይልም? ይህን የመሰለ ጌታ፣ ይህን የመሰለ ጌታ ደስ አይልም? ይህን የመሰለ ጌታ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ አብረን እንጸልያለን በዚህ ጉዳይ። ጌታን እናመሰግናለን በተደረገልን ነገር። እንደገናም ደግሞ የምንጸልይባቸው ርዕሶች አሉ። በተለያየ ተጽዕኖ ውስጥ ላሉ ሰዎች እንጸልያለን። ትንሽ ትላንት ስንጸልይ ነበርና በጫና ውስጥ ያሉ ሰዎች አሉ፣ በተጽዕኖ ውስጥ ያሉ ሰዎች አሉ፣ ግራ የተጋቡ ሰዎች አሉ። እስፔሻሊ ያው በጣም በተደጋጋሚ ስናገር ሰምታችኋል። ክርስቲያኑ ማህበረሰብ በኃይለኛ እንቅልፍ ውስጥ ነው ያለው። ኃይለኛ እንቅልፍ ውስጥ። ለምሳሌ አሁን እኔ ማይኪን ከፍቼ እዚህ ስናገር ከአራት አቅጣጫ ነው ድምፅ የሚገባው አይደል? የሚረብሽ ድምፅ፣ የሚያውክ ድምፅ፣ ፈጽሞ በእኛ ጆሮ መስማት የማይገባን ድምፅ እኮ ነው እየገባ ያለው አይደል? በዚህ ሰዓት ምን ያህል በትዕጋት እየሰሩ እንደሆነ ታውቃላችሁ? የእኛ ህዝብ ደግሞ ምን ላይ ነው ያለው? በታላቅ ድንዛዜ፣ በታላቅ እንቅልፍ ላይ ነው ያለው። አንድ ወንድሜ ትላንትና ማታ እኔን ሊጎበኘኝ ወደ ቸርች መጥቶ ነበርና አንድ በጣም የታወቀ ህብረት ነበረው። እስከ ደብረ ዘይት ድረስ ምሽግ ገብተው የሚጸልዩ ናቸው። በጣም የታወቁ ጥሩ ነገር ያላቸው ናቸውና እነዚህ ሰዎች በቃ ተባርከው አሁን ድርሽ አይሉም አለ። ብንጠራቸው እንኳን መስሚያቸው ተጥነዋል። በቃ ተባርከው በቃ ቤተክርስቲያንን ህብረትን በሙሉ ረግጠው ወጥተዋል። አሁን አይመጥናቸውም እኛ ጋር መምጣት አለኝ። ግማሹ እስኪባረክ ነው የሚቀመጠው። እዚህ ቤት ውስጥ 11 ሰዎች አላችሁ። በጣም በድፍረት እንደ እግዚአብሔር አገልጋይ ይናገራሉ። በእግዚአብሔር ቃል እደፍራችኋለሁ። እስከምን ድረስ ነው የምትቀመጡት እዚህ ቤት?
እስኪሳካ እስኪከናወንላችሁ ድረስ ነው። የጸሎታችሁ መልስ እስክታገኙ ድረስ። አንዳንዱ ትዳር ሲይዝ፣ አንዳንዱ መኪና ሲይዝ፣ አንዳንዱ መንጃ ፍቃድ ሲይዝ፣ አንዳንዱ ስልጣን ሲይዝ፣ አንዳንዱ ዝና ሲይዝ፣ አንዳንዱ ሰው የሆነ ነገር ሀብት ሲይዝ ጥፍት ይላል። ከጸሎት መሰዊያ የማይጠፉ ብፁዓን ናቸው። ከእግዚአብሔር ፊት የማይታጡ ብፁዓን ናቸው። እኔ እንኳን ነሳኝ ይላለሁ። አንዳንዴ ስለ ራሴ ልናገር። ለምን እናንተን ብናገር አሁን እንዴት ይዳፈራል እንደዚህ ምናምን ልትሉ ስለምችሉ እኔ አያገባኝም፣ እናንተን አልናገራችሁም። እኔን ግን እንኳን ነሳኝ ይላለሁ። የት ነበርኩ? ስንቱ የለም እኮ ሽግት እስኪሉ ድረስ ከእግዚአብሔር ቤት ውስጥ የጠፉ ሰዎች አሉ። ያውም ለዚህ ጌታ መቆም ሲገባን በእውነት እግሩ ስር የሚጥል ጸጋ ይምጣ በኛ ላይ። እግሩ ስር እንድንወድቅ የሚያደርገን ጸጋ ይምጣ በኛ ላይ። ዕለት ዕለት ከቤቱ ማንታጣ ያርገን ጌታ። ሌሊቱንም ቀኑንም ቁጭ ብለን የምናድር። ሄሉ ታድላችኋል። አቤ ታድላችኋል። በጸሎት ታድላችኋል። በእውነት እንድሪያስ ታድለሃል። አስናቅዬ በጣም ታድለሃል። በእውነት በጣም ታድለሃል። እኔም በጣም ታድያለሁ። ይህንን ጊዜ የሰጠኝ ጌታ፣ ይህንን ሌሊት ብታምኑም ባታምኑም ልንገራችሁ ጉዴን። እንቅልፍ በጣም እንደምወድ ይነገርልኛል። ድሮም ማታ ምን አላደርግም፣ 6 ሰዓት 7 ሰዓት መቆየት እችላለሁ ያለምንም እንትን። ጠዋት መነሳት ግን አልችልም። ከሌቱ 10 ሰዓት ያስነሳኝ ጌታ እስከ 2 ሰዓት የሚያቆየኝ ጌታ፣ በብርታትም በድካምም ይህም ፕሮግራም የሰጠኝ ጌታ እስከ መጨረሻው ድረስ እንደሚያስቀጥለኝ ጌታን አምነዋለሁ። ሃሌሉያ! ኢየሱስ ጌታ ነው። አልታጣ ከፊቱ እየጸለይኩ ዘመኔ ይለቅ፣ ተንበርክኬ ይለቅ። እየጸለይኩ እየማለድኩ እየቃተትኩ ዘመኔ ይለቅ። ክብር ለኢየሱስ ይሁን። ስሙ ለዘላለም ይባረክ። ማደሪያው ለዘላለም ይባረክ። ስለዚህ እንጸልያለን። ስለ ወንጌል አገልግሎት ስለደከሙ ሰዎች እንጸልያለን። እግዚአብሔር ጣልቃ ይገባል። እንቅልፍ እንዲመታ፣ የእንቅልፍ መንፈስ እንዲመታ፣ የድንዛዜ መንፈስ እንዲመታ። አሁን ይኸው ጌታ ምስክር ነው። ይህንን ፕሮግራም ከፍቼ ላይቭ እያገለገልኩ እያለ ስለ ጉበኛ አንድ የሚናገር አገልጋይ አለ። በጣም የታወቀ አገልጋይ ነው። ብዙነህ ያሰፋ ይባላል እና ድሮኛም በጌታ ያሳደገን በጣም የከበረ እንቁ ያለበት ሰው ነው እና እንደው እሱን አንድ ቀን እኛ ቸርች ላይ ጋብዘዋሉ ብዬ እያሰብኩ ነበር፣ ስለ ጉበኛ አገልግሎት። ከዚህ በፊት ገና በልጅነቴ እሱ የተናገረው ቃል ትውስ ስለሚለኝ ማለት ነው፣ ውስጥ የገባው ያለቀስኩበት፣ ሌሊቱን ሙሉ እሪ ብዬ የጸለይኩበት ቃል ወደ ልቤ ስለሚመጣ ማለት ነው። ስለዚህ አሁን እየተናገርኩ ያለው ዝም ብሎ የመጣልኝን አይደለም። ትውልድን እግዚአብሔር እንዲያነቃ እንጸልያለን። የእግዚአብሔር እጅ እንድታነቃቃው ህይወት የሚሰጥ መንፈስ እንዲገባባቸው እንዲያነቃቃ፣ ህዝብ ሁሉ ወደ ቤተ ክርስቲያን እንዲመለስ። አገልጋዩ ተበላሽቷል። ላፍ አድርጎ ዞር የሚል ነው። ለእያንዳንዷ አገልግሎት ብር የሚጠይቅ ነው። ለእያንዳንዷ አገልግሎት ቸርች መጥቶ ተሳልሞ ገብቶ እስቲ ለጌታ ይሄን ቸርች አሳልፌ ልስጥ ካለ በኋላ እጅ የሚያይ ነው። በጣም አሳፋሪ ጊዜ። አገልጋዩ ተበላሽቷል። ህዝብ ተበላሽቷል። እግዚአብሔር ማስተዋል ይስጠን። አበዛውባችሁ መሰለኝ። ወይኔ ጌታ ሆይ። ስለዚህ አብረን እንጸልያለን። ጥቂት ደቂቃ ጸልይና ከዛ ለሄሉ እየሰጣለሁ። ኮፒ ሊንክ እና ታብ ሼሩን ከፍ ብታደርጉ በጣም ደስ ይለኛል። ብዙ ሰዎች ወደኛ እንዲመጡ ከኛ ጋር እንዲቀላቀሉ። የምንካፈለው ቃል የሚሰራ ነው። የምንጸልየው ጸሎት የሚሰራ ነው። ክብር ለኢየሱስ ይሁን።
እግዚአብሔር እስትንፋስን የሚሰጥ አምላክ ነው። ህይወት የሚሰጥ አምላክ ነው። አቅም የሚሰጥ አምላክ ነው። ጉልበት የሚሰጥ አምላክ ነው። ዛሬም አልደከመም። እኛ ደከምን፣ እኛ አለቀልን፣ እኛ አበቃልን ብንል እሱ አይደክምም። በህይወታችን ፈጽሞ ተስፋ አይቆርጥም። በነገር ሁሉ የተፈተነ ለሚፈተኑ ደግሞ የሚራራ ካህን ነው ያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም በእውቀትና በመረዳት ለስምህ የሚገባውን ምስጋና ወደ ዙፋንህ ከሴት ከወንድ ባሪያዎች ጋር በመስማማት በአንድ ልብ በአንድ ሐሳብ እንደሚያውድ መልካም መዓዛ እንዳለው ሽታ ጸሎታችንን ወደ አንተ፣ ምስጋናችንን ወደ አንተ፣ አምልኳችንን ወደ አንተ፣ ስግደታችንን ወደ አንተ እናመጣለን። በቃን፣ ጠገብን፣ ረካን አንልም። ጌታ ሆይ ፊትህን ስናይ ረሃባችን ይጨምራል። ድምፅህን ስንሰማ ረሃባችን ይጨምራል፣ ጥማታችን ይጨምራል። መንፈስህን ስንጠጣ ጥማታችን ይጨምራል፣ እርዛታችን ይጨምራል፣ ነፍሳችን ታለከልካለች። ኦ ዘመናችንን በአንተ እግር ስር እንድንጨርስ ወደ አንተ የምንቀርብበትን መንፈስ ሰጥተህ ዘንግ ዘርግተህ ውድቅት ሌሊት ላይ በፊት ጌታ ሆይ እየተሯሯጥን ሳንሰለቻች እንድንመጣ ብዙ ኢንተርቴን የሚያደርግ ነገር ባለበት ስክሮል ስናደርግ ቀጣዩ ውጡ ውጡ የማይል ቤት ባለበት በዚህ ፕላትፎርም ላይ እንድንቃትት፣ እንድንጸልይ፣ እንድንጮህ ከራሳችንም አልፎ ተርፎ ለትውልድ መድኃኒት እንድንሆን ጌታ ሆይ ሙሴ በሕዝቡና እግዚአብሔር በእስራኤል መካከል በእግዚአብሔር መካከል እንደቆመ በሕዝብና በአንተ መካከል እንድንቆም መካከለኛ ያደረግከን አንተ የልመና መንፈስ ስለሰጠህን፣ የሞገስ መንፈስ ስለሰጠህን በእውነት ከልባችን ነው የምናመሰግንህ። ከልባችን ነው ለስምህ ክብርን የምንሰጥ። እኛ ማንን እንኳን ወደ አንተ ወደ ሰው እንኳን ለመቅረብ ፊታችን የሚያሳፍር ነው። አካላችን የሚያሳፍር ነው። ተክለ ሰውነታችን የሚያሳፍር ነው። ንግግራችን የሚያሳፍር ነው። የፊታችን ገጽታ የማያቀርብ ነው። ቃላችን የሚያሳፍር ነው። በሰው ፊት እንኳን የምንሸማቀቅ ነን። ጌታዬና አምላኬ አንተ ታውቀናለህ። ግን ዘንግ ዘርግተህ በፊት የሞገስን መንፈስ ሰጥተህ በሞገስ መንፈስ ቀብተህ ዘንግ ዘርግተህ በዙፋን ፊት አመጣህን። ይሄ ሁሉ ሊሆንልን እኛ ማንን? ሄሉ ማናት? አቤ ማን ነው? እንድሪያስ ማን ነው? ባለቤቱ ማናት? ልጆቹ ማናቸው? ሃይሚ ማናት? ቤተሰቦቿ ማናቸው? በጸሎት ማናት? በዚያ ጭው ባለ ምድረ በዳ ሰው በሚያዛጋበት በሚያፏሽክበት፣ እሷ ግን በዚያ ሁኔታ ውስጥ ሆና ውጥር ባለ ሁኔታ ውስጥ ሆና እግዚአብሔር ወይ እንድትቃትት እንድትማልድ ይህን ጸጋ የሰጣት እሷ ማናት? አስናቀ ማን ነው? ጌታ ሆይ ማይኩን ሳይከፍት ለ4 ሰዓት ያህል ቁጭ ብሎ ጸሎት እንዲራብ እንዲጠማ ማይኩን ከፍቶ ሲናገር ደግሞ ውስጡ ሰውን የሚያረሰርስ ነገር እንዲናገር ይህን ጸጋ የሰጠው ማን ነው? እሱ ጌታ ሆይ ስም ይባረክ፣ ዙፋንህ ይባረክ፣ ማደሪያህ ይባረክ፣ መንግስትህ ይባረክ። አመሰግንሃለሁ። ክብርን ከልቤ ለአንተ እሰጥሃለሁ። ክብር ይሁንልህ የኔ አባት፣ በእውነት ክብር ይሁንልህ። በእውነት
አምልኮ ይሁንልህ፣ በእውነት ስግደት ይሁንልህ። በመረዳት በማስተዋል ዝቅ ብለን ከእንባ ጋር ጌታ ሆይ ለአንተ የተገባውን ምስጋናና ክብር እናመጣለን። ከእንባ ጋር እናቀርባለን። ከእንባ ጋር እናቀርባለን። ከደስታ እንባ ጋር ወደ አንተ እንመጣለን። ያደረክልንን ለአንድ ማይክሮ ሰከንድ ልንዘነጋ አንችልም። አባት ወይ ስምህ ይባረክ፣ ማደሪያ ይባረክ። ፍጥረት ሁሉ ባሸለበበት እንኳን ሌሊት በዚህ ውድቅት ሌሊት በቀን እንኳን ብትጣራው አብዝተ ብትጣራ አጥብቆ ካንተ የሚርቅ ሕዝብ ባለበት በዚህን ጊዜ እኛን ሰወርከን፣ እኛን ከለልከን፣ እኛን ደበቅከን። እግዚአብሔር አምላካችን ስም ይባረክ። እግዚአብሔር ንጉሳችን ስም ይባረክ። ስለሰራህልን ስለሰጠህን ጸጋ አትረፍርፈ በጸጋ ስለባረከን፣ አትረፍርፈ በጸጋ ስለባረከን፣ ጸጋ ተትረፈረፈልን፣ ጸጋ በዛልን፣ ጸጋ በአእምሮና በጥበብ በዛልን። እኔ አልሰለችህም የኔ አባት። ያ መናን ምድረ በዳ በበሉ ጊዜ መና ምንድን ነው? ነፍሳችን ደረቀች፣ ነፍሳችን ሰለቸች እንዳሉ እግዚአብሔር ወይ አንሰለችም። ለአንድ ማይክሮ ሰከንድ አንተን አንሰለችም። ሰው ሰውን ይሰለቻል፣ እኛ ግን አንተን አንሰለችም። የኔ አባት አንተ አትሰለችም፣ አንተ አትሰለችም፣ አንተ አትሰለችም፣ አትጠገብም። በተበላ ቁጥር ትርበናለህ፣ በተጠጣ ቁጥር ትጠማናለህ፣ በለበስን ቁጥር እግዚአብሔር ሆይ እርዛት ይዘናል። ልዑል ሆይ ስም ይባረክ። ልዑል ሆይ ማደሪያ ይባረክ። ልዑል ሆይ መንግሥትህ ይባረክ። እናውጃለን ምስጋናህን፣ እናውጃለን። ድንቅ አድርገ አዳዳንህን ገልጠሃልና፣ ድንቅ አድርገ ስራህን በሕይወታችን ሰርተህልናልና፣ ልባሞች እንዳንሆን ልባም የሚያደርግ ጸጋ ሰጥተህ በአንተ እንድንታመን አድርገህናልና የኔ አባት እንደምትንሰፈሰፍልን፣ የኔ አባት እንደምትሆንልን እንሆንልሃለን። የኔ አባት ስም ይባረክ። ሃሌሉያ። በእኛ ላይ ሊመጣ የነበረውን ቁጣ ከልክልሃል። ከፍጥረታችን የቁጣ ልጆች ነበርን። አባቱ የሚቆጣው ልጆች ነበርን። የፍቅር ልጅ አደረከን። አባቱ የሚወደው ልጅ አደረከን። አባቱ የሚንሰፈሰፍለት ልጅ አደረከን። አባቱ ጌታ እግዚአብሔር ሆይ የሚያለቅስለት ልጅ አደረከን። ሃሌሉያ። የተወደደ ልጅ አደረከን። ሃሌሉያ። የተወደደ ልጅ የተወደደ ልጅ አደረከን። እናመሰግናለን፣ በእውነት እናመሰግናለን። በፍጹም አንሰለችም፣ በፍጹም አንሰለችም የኔ አባት። አቤቱ የኔ አባት ወደ መቃብር እስክንገባ ድረስ በድካምም በብርታትም በማግኘትም በማጣትም እግራችን ከአንተ ቤት አይውጣ፣ ልባችን ከአንተ ቤት አይውጣ፣ መንፈሳችን ከአንተ ቤት አይውጣ። የትኛውም ክብር፣ የትኛውም ዝና፣ የትኛውም ስልጣን፣ የትኛውም እውቅና፣ የትኛውም ቅንጦት፣ የትኛውም ምቾት የኔ አባት ካንተ አይለየን። በተንጣለለ ሳሎን ተቀምጠን አንተን እንበልህ። በሚመች መኝታ ላይ ተኝተን አንተን እንበልህ። ጭው ባለ ምድረ በዳ በሆነ ስፍራ ላይ ሆነን አንተን እንበልህ። ሃሌሉያ፣ ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከኔ ጋር ከፍ አድርጉት ይህን ጌታ፣ ከኔ ጋር ከፍ አድርጉት ይህን ጌታ። ከኔ ጋር ክብር ይገባዋል። ከኔ ጋር ከፍ አድርጉት። እኔ እናንተን ላስተባብር፣ እኔ እናንተን ላደራጅ፣ እኔ እናንተን ወደ እግዚአብሔር ላቀርብ እንጂ ሁላችሁም ከኔ ጋር ወደ እግዚአብሔር ስትቀርቡ ድርሻ አላችሁ። እኔ እናንተን አልተካችሁም። እንኳን እናንተን ልተካ ለራሴም አልበቃም። ለራሴ እንኳን ማመስገን የማልችል ሰው ነኝ። ታውቃላችሁ። የኔ አባት አመሰግንሃለሁ፣ አመሰግንሃለሁ፣
አመሰግንሃለሁ የኔ ክብር፣ አመሰግንሃለሁ የኔ ሞገስ፣ አመሰግንሃለሁ፣ አመሰግንሃለሁ። ያለ ሰቀቀን በቤት ውዬ እንዳድር ያደረከኝ፣ አሽቀንጥረህ ያልወረወርከኝ፣ አሽቀንጥረህ ዓይንህን ላፈር ያላልከኝ እግዚአብሔር አምላኬ ስምህ ይባረክ፣ ስምህ ይባረክ። ሰውማ ረግሞ የእግዚአብሔርን ቤት ጠልቶ እንዲወጣ አድርጎ ጌታ ሆይ መትቶ ደጋግሞበት ውድቀቱን በጸሎት መንፈስ እየተጠባበቀ ከቤት አሽቀንጥሮ ይወረውራል። አንተ ግን አትጥልም፣ ታቆማለህ። ታቆማለህ። ሃሌሉያ። በሰው ተሰናክለው ከእግዚአብሔር ቤት የወጡ ስንት ሰዎች አሉ። በሰው አዝነው በቃኝ ብለው ጌታ ሆይ ቸርች በፓስተሮቻቸው፣ ቸርች በወንጌላውያኖቻቸው፣ በሐዋርያቶቻቸው እንደዚህ ከሆነ ክርስትና ይቅርብኝ ብለው በወንድ ተደፍረው ገንዘባቸውን ተበዝብዘው የወጡ ስንቶች አሉ። ተሰነካክለው እንዳንሰናከል ያደረግከን ያቆምከን የኔ ጌታ፣ በቤት ከአሰናካይ የጠበቅከን፣ እንደ ስንዴ እምነታችንን ከሚያበጥር ሰይጣናዊ አሰራር ህይወታችንን የጠበቅ ስሜ ይባረክ፣ ዙፋኔ ይባረክ። አመሰግናለሁ። ክብርን ከልቤ ላንተ ሰጥሃለሁ። አምልኮን ላንተ ሰጥሃለሁ። ስለሰራህልን ድንቅ ስራ በትውልድ ሁሉ ፊት ልንሸሽጋት የማንችላትን ይህንን ስራ ሰራህልን። ኢየሱስ ወዳጃችን ሆንከን። ኢየሱስ የቅርብ ሆንከን። የቅርብ ዘመዳችን ሆንከን። የሚቤዥ የቅርብ ዘመድ። ሃሌሉያ። ቦዔዝ ሩትን እንደተቤዣት የቅርብ ዘመድ ሆኖ እንደተቤዣት እንደተቀበላት ቦዔዛችን ኢየሱስ፣ የምትቤዠን ቦዔዛችን ኢየሱስ፣ ቦዔዝ ኢየሱስ። ሃሌሉያ። አከብረሃለሁ፣ ከፍ አረግሃለሁ። ክብርን ከልቤ ላንተ ሰጣለሁ። አልሰለችም የኔ ጌታ። እድል ነው። እጅህን ጭነህብናል። አባ አባት ብለን የምንጣራበትን መንፈስ ሰጥተህናል። ዘንግ ዘርግተህልናል። እንደ አስቴር እንደ መርዶኪዮስ በተከለከሉ ቀናቶች ማንም ወደ አንተ እንዳይገባ ብዙ ነገር በከለከለው በዚህን ጊዜ ወደ አብ መግባትን አግኝተናል። ኧረ በእናታችሁ ሃሌሉያ። ወደ አብ መግባትን አባ አባት ብለን በምንጣራበት በልጅነት መንፈስ በድፍረት ወደ አብ መግባትን አግኝተናል። የኔ ክብር። ምነው ማይካችሁን ከፍታችሁ በቀወጣችሁት። ምነው ድምፃችሁን ባሰማችሁ። ያው ፕላትፎርሙ ስለማይመች ነው እንጂ በእውነት ለእግዚአብሔር ምስጋና ሊገባለት ይገባል። ክብር ሊገባለት ይገባል። ይሄ ጊዜ እሱን የሰጠን እሱ ነው። ይህንን እስትንፋስ የሰጠን በቃ እናዛጋ እናፏሽክ ነበረ። እንቅልፍ ሁሉ ሊለን ይችል ነበረ። ግን ንቅት ያደረገን ቅድም እንዳልኳችሁ ልጆቻችሁን አላያችሁ? ከእንቅልፍ ስትቀሰቅሷቸው እንዴት ኦፌንድ እንደሚያደርጉ እንዴት እንደሚቆጡ፣ የሆነ ሰው ተኝቶ ካለ ከረበሻችሁት እንዴት ኦፌንድ እንደሚያደርግ ታውቃላችሁ አይደለ? ግን አባብሎን፣ ለምኑን፣ አሳምኑን፣ ተነሺ ብሎ እኔ እግዚአብሔር አልጋ ላይ ሰውን ይለምናል። አልጋ ላይ ሰውን ይለምናል። ተነሺ ብሎ ብድግ ነው የሚያደርገን። ልክ ስፒል እንደወጋው ሰው ብድግ ከመኝታችን የሚያደርገን ንቅትቅትቅትቅት የሚያደርገን እስትንፋስ የሚሰጠን ውስጣችን ላይ የሆነ ክብብ የሚያደርግ ሃሌሉያ። አዚም ድንዛዜ የሚያደርጋለ፣ ሰማይ የሚዘጋለ፣ እንድናዛጋ እንድናፏሽክ የሚያደርጋለ። ግን እግዚአብሔር ግን ያነቃል። እግዚአብሔር ግን ንቅትቅትቅት ያደርጋል። እና ጸሎት መጸለይ የሚችል ሰው በቃ ትልቅ ጸጋ የተቀበለ ነው። ጸሎት የሚጸልይ ሰው ትልቅ ጸጋ ያለው ሰው ነው። ወደ እግዚአብሔር መቅረብ የሚችል ሰው ትልቅ ጸጋ ያለው ሰው ነው። ይብላኝ መጸለይ ለማይችለው፣
ይብላኝ መጸለይ ለማይችለው ሰው ይብላኝ። እኛ ደግሞ ልባሞች የሆንን እንዳይመስለን። በጸሎት አንዳንድ ሰው ይመካል። ወንጌል በመመስከሩ አንዳንዱ ይመካል። በማስተማሩ አንዳንዱ ይመካል። በመስበኩ አንዳንዱ ይመካል። በትንቢቱ በመገለጡ አንዳንዱ ይመካል። እንደዚህ አንመካም። እንደዚህ አንመካም። እሱ ነው በጸጋው በእኛ ህይወት ውስጥ የሚሰራው። ስለተሰጠን ጸጋ እናመሰግነዋለን። ስላፈሰስክብኝ በእንባ የረጠበ ጸሎት እንድንጸልይ ስላደረግከን፣ እንድንቃት ስላደረግከን፣ ውድቅት ሌሊት ላይ እንድንዘምር ስላደረግከን አመሰግናለሁ። ከፍ ከፍ አደርግሃለሁ። ክብርን እሰጣለሁ። ከፍ ከፍ አደርግሃለሁ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ገና ምስጋናችንን አልጨረስንም። ገና አመስግነን አልወጣልንም። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍም እናረጋሃለን። ክብርን ከልባችን ለአንተ እንሰጥሃለን። አንተ ድንቅ ነህ፣ አንተ ድንቅ ነህ፣ አንተ ድንቅ ነህ። ኦ ድንቅ ነህ። ቃላቶች አይነጥፉም ካፋችን፣ ቃሎቻችን አይነጥፉብንም። አንተን የምናመሰግንበትን ቃላት አናጣም። ልዑል ሆይ አመሰግንሃለሁ፣ ከፍ ከፍ አረጋሃለሁ፣ ክብርን እሰጣለሁ። ክብራችን፣ ወጋችን፣ ማዕረጋችን አንተ ነህ። ክብራችን፣ ወጋችን፣ ማዕረጋችን አንተ ነህ። ክብራችን፣ ወጋችን፣ ማዕረጋችን አንተ ነህ። ጌታ ሆይ ጸጋ ያቆማል። ጸጋ ከምንም ይበልጣል። ጸጋ ከምንም ይበልጣል። ጸጋ ያቆማል። ጸጋ በቤት ይተክላል። ጸጋ በወንዝ ዳር እንደተተከለች ዛፍ ያለመልማል። አጥንትን ያጠነክራል፣ ስጋን ያለመልማል፣ እስትንፋስን ይሰጣል፣ መዓዛው የሚያውድ ያደርጋል። የህይወት ሽታ ህይወት እንዲሸተን ያደርጋል። ኦ የኔ አባት ከፍ በል፣ ከፍ በል፣ ከፍ በል። ስምህን በአፋችን ስላተምክ፣ ስምህን በአፋችን ላይ ስለሰጠን፣ ስምህ በአፌ ታትሟል። ስምህ በአፌ ታትሟል። ስምህ በአፌ ላይ ታትሟል። ስምህ ታተመ። ስምህ ታተመ። ስምህ ታተመ። ኦ ኢየሱስ የሚለው ስም ከአፋችን መውጣት እስከማይችል በቁልምጫ የሚጠራ የሚወደድ ስም፣ የሚከብር ስም ኢየሱስ። ሃሌሉያ። ጠርተን የምንድንበት ስም፣ ጠርተን የምናመልጥበት ስም፣ ጠርተን ከፍ ከፍ የምንልበት ስም፣ ጠርተን በላያችን ላይ የቆሙትን ጠላቶቻችን የምናዋረድበት ስም፣ ከስም በላይ የሆነ ስም አቢ። ሃሌሉያ። ከስም ሁሉ በላይ የሆነ ስም ኢየሱስ የሚል ስም፣ ጠላትን የሚቀስፍ ስም፣ ጠላትን ድንግርግር የሚያደርግ ስም፣ ጠላትን የሚያስቆጣ ስም፣ ጠላትን ወደኋላ የሚጥል ስም፣ የሚያፍረከረክ ስም፣ የሚያጠፋ ስም። ኦ ኢየሱስ። በአፉ እስትንፋስ ክፉዎችን ያጠፋል እንደሚል እኮ እስትንፋስ ሲባል እኮ ስሙ ሲጠራ እስትንፋስ እኮ ነው። ሳይ ሃሌሉያ። ስሙ እስትንፋስ ነው። ስሙ እስትንፋስ ነው። ስሙ እስትንፋስ ነው። መታደል ነው በአንተ ማመን። መታደል ነው አንተን መጥራት። መታደል ነው አንተን ማገልገል። መታደል ነው በአንተ ፊት መሆን። መታደል ነው። መታደል ነው። መታደል ነው። መታደል ነው። ኢየሱስ ስምህ ይባረክ። ኢየሱስ ዙፋንህ ይባረክ። ኢየሱስ ማደሪያ ይባረክ። ኢየሱስ መንግሥትህ ይባረክ። ብዙ ምስጋና እናቀርባለን። ብዙ ምስጋና እናቀርባለን።
በነገር ሁሉ የተፈተንክ ለሚፈተኑት የምትራራ በነገር ሁሉ የተፈተንክ ከኔ ጋር ቃል በቃል እየተቀባበላችሁ አንደበቶቻችሁን ከፍታችሁ እኔ የምለውን ቃል ከኔ ጋር አብራችሁ በሉ። እስቲ አንደበቶቻችሁን ክፈቱ። አንደበቶቻችሁን ክፈቱና እኔ የምለውን ቃል ከኔ ጋር ልክ የውሳኔ ጸሎት ሰዎችን ስናጸልይ የሆነ ቃል እናስብላቸው የለም? ልክ እንደዚሁ እኔ የምለውን ቃል አብራችሁ ስትሉ አፋችሁ እየተከፈተ ይመጣል። የጸሎት ህይወታችሁ እየተለቀቀ ይመጣል። በአፋችሁ ቃል በአፋችሁ ቃል ጠላቶቻችሁን እያዋረዳችሁ ከፍታ ላይ እየገባችሁ ትመጣላችሁ። እኔ አንዳንድ ሰው ሲጸልይ በቃ እያልኩ ነው የምሰማው። እያልኩ እያልኩ ነው የምሰማው። ለምን? ያ ቃል የአፌ ቃል እንዲሆን አድርጌ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ በሉ ከኔ ጋር አብራችሁ በሉ። ከኔ ጋር አብራችሁ በሉ። የምለውን ቃል አብራችሁ በሉ። አንተ ድንቅ ነህ። አንተ ክብር ነህ። አንተ ግርማችን ነህ። አንተ ሞገሳችን ነህ። አንተ ድላችን ነህ። ሃሌሉያ። ጠላትን መውጊያችን ነህ። ጠላትን የምንወጋበት ነህ። ጠላትን የምንወጋበት ነህ። ጠላትን የምናጠቃበት ነህ። ኢየሱስ ብላችሁ ይህን ስም ስትለቁ አየር ላይ ይቃጠላሉ። ኢየሱስ ብላችሁ ስትተነፍሱ ይቃጠላሉ። አየሩ ይፈወሳል። ያ መንፈሳዊው አየር ይፈወሳል። ሃሌሉያ። አከብርሃለሁ የኔ ጌታ፣ አመሰግናለሁ የኔ ጌታ። የእወጃ ጸሎት ነው ዛሬ የምንጸልየው። የእወጃ ጸሎት እንጸልያለን። ማወጅ ዲክሌር እናደርጋለን። የእግዚአብሔርን ቃል እናውጃለን። የእወጃ ጸሎት እንጸልያለን። አየሩን እናስለቅቃለን። ድቅድቅ ጨለማ የሆነውን ጨረር የሌለበትን አየር እናስለቅቃለን። ሃሌሉያ ሃሌሉያ። አንተን ብዬ አላፈርኩም አይደል ብሎ ዘማሪው የዘመረው ኤፍሬም። አንተን ብዬ አላፈርኩም እንዳለ ስሙን እንጠራለን፣ ከጠላቶቻችን እንድናለን። ስሙን እንጠራለን፣ ወደ ከፍታችን እንወጣለን፣ እንገሰግሳለን፣ እንራመዳለን፣ እንሳካለን፣ እንከናወናለን፣ እናመልጣለን፣ እናጠፋለን። ጠላቶቻችንን አሳድጄ እይዘዋለሁ ያሉትን ጠላቶቻችንን አዋርደዋለሁ፣ እድል ፈንታውን አበላሻለሁ ያለውን ዛሬ በኢየሱስም አናቱ ላይ ነው የምንወጣበት። መጽሐፍ ቅዱስ እንደዚህ ይላል፣ በላያችን ላይ የቆሙትን ጠላቶቻችን ምን ያደርጋችኋል? ያዋርዳችኋል ይላል። ዛሬ እናዋርዳችኋለን። ዛሬ መዋረድ ይሁንላቸው። ውርደታችንን በጸሎት መንፈስ የሚጠባበቁ ለውርደታችን ቀን የቀጠሩ ዛሬ ጠላቶቻችን በኢየሱስም ይዋረዳሉ። ጠላቶቻችን ይዋረዳሉ። ጠላቶቼ ይዋረዳሉ። ጠላቶች ይዋረዳሉ። ጠላቶች ይዋረዳሉ። ጠላቶች ይዋረዳሉ። ሃሌሉያ። ኢየሱስ ይለቀቅ፣ ክብር ይለቀቅ፣ ግርማ ይለቀቅ። የስም ብርታት በሕይወታችን ይገለጥ። የስም ብርታት በአንደበታችን ይገለጥ። የስም ብርታት በእጃችን ላይ ይገለጥ። መጽሐፍ እንዲህ ይላል፣ ኃይል ብዙ ሲሆን ጠላቶች ዋሹብህ ይላል። በኢየሱስ ስም ስምህ ይስራ። በኢየሱስ ስም ስምህ ይስራ። ስምህ ይስራ። ስምህ በላያችን ላይ ይስራ። ስምህ በላይ ላይ ይስራ። ስምህ በላይ ላይ ይስራ። ስምህ ይስራ። ስምህ ይስራ። ስምህ ይስራ በሉ። ስምህ በአፌ ይስራ። ስምህ በእጄ ይስራ። ስምህ በሕይወቴ ይስራ። ስምህ ይስራ። በኢየሱስ ስም ስምህ ይስራ። ስምህ ይስራ። ስምህ ይስራ በሉ። ስምህ ይስራ በሉ። ስምህ ይስራ። ስምህ ይስራ። ስምህ ይስራ። በኢየሱስ ስም ስሙ ይስራ። ስሙ ይስራ።
ጠላት ስሙን እኮ እንዳታነሱት ስሙ እንደማይሰራ አድርጎ የነገራችሁ ጸልያችሁ ጸልያችሁ የደከማችሁ በጣም የሚገርም ነገር ልንገራችሁ። ውስጥ የሚመጣውን ነገር ነው የምነግራችሁ። አንዳንድ ሰው ጸለይኩ 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 ምን አመጣው ይላል። አንዳንድ ሰው ጸለይኩ 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 ምን አመጣው ይላል። አሁን ግን በጌታ በኢየሱስ ስም ይሄ አይሰራም ያላችሁ ስም ይስራላችሁ። ይሄ አይሰራም የሚል ስም ይሄ አይሰራም ያላችሁ ስም ይስራላችሁ። ስሙ ይስራላችሁ። ስሙ ይስራላችሁ። ስሙ ይሰራል። ኮሜንት ላይ ጻፉልኝ። ስሙ ይሰራል። ስሙ ይሰራል። ኮሜንት ላይ ጻፉ። ስሙ ይሰራል። ስሙ ይሰራል። ታያላችሁ። ዛሬ ስሙ ይሰራል። ዛሬ ለሙከራ ስሙ ይሰራል። ስሙ ይሰራል። ስሙ ይሰራል። የሆነ የሚታገላችሁ ነገር አለ አደለ? የሆነ ሊጥላችሁ የሚፈልግ ኃይል አለ አደለ? ስሙ ይሰራል። ታያላችሁ። ለምልክት እንዲሆን ነው። ለምልክት ዛሬ ለምልክት እንዲሆን ለምልክት እንዲሆን ስሙ ይሰራል። ስሙ ይሰራል። ስሙ ይሰራል። ስሙ ይሰራል። ስሙ ይሰራል። ስሙ ይሰራልሻል። ስሙ ይሰራልሃል። ስሙ ይሰራልሃል በመስሪያ ቤትህ። ስሙ ይሰራልሃል በአገልግሎትህ። ስሙ ይሰራል በመውጣት መግባትህ። ስሙ ይሰራል በትዳርህ። ስሙ ይሰራል በልጆች ላይ ሳይ ስሙ ይሰራል። አሜን። የስ ስሙ እኮ የሆነ የነቢይ ስም አይደለም። የሆነ የተቀባ ሰው እኮ ስም አይደለም። የሆነ ታዋቂ ሰው ስም እኮ አይደለም። ስሙ እኮ ዝም ብሎ ስም አይደለም። ዝም ብሎ የመልአክ ስም አይደለም። ስሙ ይሰራል። ስሙ ይሰራል። በኢየሱስ ስም ስሙ ይስራላችሁ። ጸለይኩኝ። 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 በኢየሱስ ስም ስሙ ይስራላችሁ። ስሙ ይስራ። ስትናገሩ ይስራ። ስትጸልዩ ይስራ። ስትሰብኩ ይስራ። ለበሽተኞች ይስራ። በአጋንንት ላይ ይስራ። በበሽታ ላይ ይስራ። ባጣችሁት ነገር ላይ ይስራ። ለተጨነቀው ቤተሰቦቻችሁ፣ ለተጨነቀው ዘመድ አዝማድ ስሙ ስትጠሩ ይስራ። በኢየሱስ ስም ስሙ ይስራ። በኢየሱስ ስም ስሙ ይስራ። በኢየሱስ ስም ስምህ ይስራ። 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 ስም ይስራ። ስም ይስራ። ስምህ ይስራ። ኦ ስምህ ይስራ። የኔ ክብር ስምህ ይስራ። ስምህ ይስራ። ስምህ እንደሚሰራ ይታወቅ። እንዴ ጠንቋይ እንኳን ይሰራ የለ እንዴ? ደብተራ ይሰራ የለ እንዴ? መተተኛ ይሰራ የለ እንዴ? ታያለ። እርግጠኛ ነኝ ሰርቶልናል ያሉት መናፍስቶች ተጠቅመው የሚሰሩት ሰዎች ሰርቶልናል። እርግጠኛ ሆነ፣ አትጠራጠር፣ በንጹህ ልብ እመን እንጂ እኛ ምንም አይሳነንም ብለው በመናፍስት ሰዎች ከሰሩ በእኛማ ኢየሱስ ይሰራል። በአንቺማ ኢየሱስ ይሰራል። የትኛውም ነገር ተዘጋ የምትሉት ነገር አለ፣ ጥሩ። ተዘጋ በምትሉት ነገር ጥሩ። ተሰነካከለ በምሉት ጥሩ። አቃተኝ በምትሉት ጥሩ። በኢየሱስ ስም ጥሩ። በኢየሱስ ስም ጥሩ። ጥሩ። ይሄ ስም ይሰራል። ጥሩ። ይሄ ስም ይሰራል። ጥሩት። ይሄ ስም ይሰራል። ጥሩት። ይሄ ስም ይሰራል። ኃይሉ ይሰራል። ክንዱ ይሰራል። ክብሩ ይሰራል። ብርታቱ ይሰራል። እጁ ይሰራል። በኢየሱስ ስም ይስራ። በኢየሱስ ስም ይስራብኝ በሉ። በኢየሱስ ስም ይስራብኝ በሉ። በመናፍስት ተቀብቶ
መድረክ ላይ ሲዘፍን ከሰማይ የርኩስ መንፈስ ሰው ላይ የሚያስገባ የነበረ ፌንት የሚያስደርግ የነበረው ጥበብ ወርቅዬ ጌታ ሲገናኘው ትቶ ወደ ጸሎት ሲገባ በምትኩ በሚዘፍንበት ምትክ አጋንንትን በሚያስገባበት ምትክ ምን ያደርግ ነበረ? ከዊልቸር ላይ ሰዎችን ያስነሳ ነበረ። ከዊልቸር ላይ ብድግ 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 ያስደርግ ነበረ። አንድ አጭር ቪዲዮ ቲክቶክ ላይ አይቼ ነው በንጽጽር አቀርበውት። በፊት በርኩስ መንፈስ ይጥላል፣ አሁን ግን ከዊልቸር ላይ ያነሳል። ኢየሱስ ስምህ ይባረክ የኔ አባት። ስምህ ይሰራል፣ 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 ስምህ ይሰራል። ስሙ ይሰራል። ስሙ በስምሽ ላይ ይሰራል። የተጠራሽበት ስም፣ የተቀባሽበት ስም፣ የምትመኪበት ስም፣ ሌት ተቀን የምትጠሪው ስም። በምድር ላይ እንደ ኢየሱስ ያለ የተጠራ የለም። እንደ ኢየሱስ ያለ 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 ተጠርቶ የሚሰራ ስም የለም። እንደ ኢየሱስ ያለ ተጠርቶ የሚሰማ ተጠርቶ የሚሰማ ተጠርቶ የሚመልስ ተጠርቶ የሚሰራ ስም የለም። በምድር ከምድር በታች በሰማይ እንደሱ ያለ ስም የለም። እንደሱ ያለ ስም የለም። ኃይልህ ብዙ ሲሆን ጠላቶች ዋሹብህ ተብሎ ተጽፏል። ጠላቶች ዋሹብህ ተብሎ ተጽፏል። ዛሬ ስሙን እንደማይሰራ አድርጎ እየሰበከን ዛሬ ይሄ ስም እኮ አይሰራልሽም ብሎ ተስፋ ደጋግመሽ ጸልየሽ ደጋግመሽ ጸልየሽ ተስፋ ያስቆረጠሽ ጠላት ይህን ስም ድጋሚ ስትጠሪው ይህን ስም ድጋሚ ስትጠራው ታያለ። ለምልክት ታያለ። ጠብ እያደረገ ሲያረግፍ ታያለ። ጠላቶችን ሲያዋርድ ታያለ። መንገድ ሲቀይሩ ሰው አይደለም እያልኳችሁ ያለሁት። ከሰው ጋር ጸበኛ የሚሆን ሰው ምናልባት ጠላት የሚጠቀምበት ሰው ነው። ከሰው ጋር ልንጣላ ከሰው ጋር ልንባላ አልተጠራንም። የተጠራነው ከእግዚአብሔር ጋር ሆነን የእግዚአብሔርን ጠላት እንድንዋጋ ነው። ጠላታችን ደግሞ የዚህ ዓለም አምላክ የሆነው ሰይጣን ነው፣ ሰራዊቱ ናቸው። በጌታ በኢየሱስ ስም ይሄን ስም እንጠራለን። ዛሬ ይሄ ስም እንደ አዲስ ይሰራላችኋል። እንደ አዲስ አሁን እንደተወለደ ሕፃን ልጅ ቴስት ስታደርጉ ቼክ ስታደርጉ ይሰራላችኋል። በጌታ በኢየሱስ ስም ይሄ ስም ፌክ አይደለም። ይሄ ፌክ ስም አይደለም። ይሄ ስም ፌክ አይደለም። ይሄ ስም ፌክ አይደለም። ይሄ ስም የሚሰራ ነው። ይሄ ስም የሚሰራ ነው። ይሄ ስም የሚያፈርስ ነው፣ የሚነቅል ነው፣ የሚተክል ነው። ይሄ ስም ብርቱ ስም ነው። የእግዚአብሔር መንፈስ በውስጣችን ያስቀመጠው ይሄንን ነው። ዛሬ ይህንን እንጸልያለን። በጌታ በኢየሱስ ስም ስም ይስራ በሉ። ስም ይስራብኝ በሉ። ስም ይገለጥ። ትነቅልና ታፈርስ ዘንድ ትገለብጥ ዘንድ ትገነባ ዘንድ ይሄ ስም በቃ አገልግሎታችን እኮ የአፍ ነው። አገልግሎታችን የንግግር አገልግሎት ነው። ስንናገር ይሆናል። ስንናገር በህይወት የሌሉት ሰዎች የህይወትን እስትንፋስ ይካፈላሉ። ስንናገር ህይወት ይሆንላቸዋል።
ስንናገር ይበረታሉ። ስንናገር ጠላታቸው ይወድቃል። ስንናገር ኢየሱስ ጌታ ነው፣ ስሙ ይባረክ። አመሰግንሃለሁ የኔ አባት፣ አከብርሃለሁ የኔ ንጉሥ፣ አነግሥሃለሁ የኔ አባት። ኦ ስምህን ስለሰጠህን አመሰግናለሁ። ስምህ ስለሚሰራልን፣ ስምህ እምቢ ስለማይለን፣ ስምህ ታዋቂ ሰው ስለማይፈልግ፣ ስምህ በደካማው ስለሚሰራ፣ ስምህ በተዋረደው ሰው ስለሚሰራ፣ ስምህ ስለሚታዘዝልን አመሰግንሃለሁ የኔ ክብር፣ አመሰግንሃለሁ የኔ ንጉሥ፣ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ሃሌሉያ፣ 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 ሃሌሉያ። ስሙ ይሰራል። ታያለህ፣ ስሙ ይሰራል። ታያለሽ። ለምልክት እኔ በየጊዜው አላስመሰክርም። ማንም ሰው ልመስክር ብሎ ቢል አልፈቅድለትም። ለምን? ምስክርነት በተሰጠ ቁጥር ጊዜ መስካሪው ሲመሰክር ክብር የሚወስደው በዚያ ስም የሰራው ሰው ነው። እንደሱ አይሆንም። በኢየሱስ ስም ግን አንድ ሰው አይመሰክርንም። ግን ራሳችሁ ቼክ አርጋችሁ ፕሩፍ አርጋችሁ ልክ ነው ስሙ ሰራልኝ የምትሉበት ቀን ነው ዛሬ። ስሙ ስትጠሩ በቃ ይፈርሳል። የሆነ የተዘጋባችሁ ነገር ይከፈታል። የሆነ እስታክ ያደረገባችሁ ነገር ይስተካከላል። የሆነ እምቢ አላችሁት፣ በቃ አልሞክረውም ከዚህ በኋላ ይህን እየጠራው ሁሌ ከእግዚአብሔር ጋር አልጣላም፣ ኧረ አስቸግሮኛል፣ ከዚህ በኋላ በዚህ ጉዳይ ለምን ከሱ ጋር እጣላለሁ? አንዳንዴ በቤተሰብ መካከል የሆነ ሰዎች እንዳታነሷቸው የሚፈልጉትን ነገር የማታነሱበት ጊዜ አለ አይደለ? ለምን? ካነሳችሁ ይጣሏችኋል። ካነሳችሁ ያንን ሀሳብ ይቃወሟችኋል ወይም ይበሳጩባችኋል። ያንን ጉዳይ እግዚአብሔር ዛሬ 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 በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። የሚሰራውን ስም ጠራሁኝ። የሚሰራውን ስም ጠራሁኝ። የሚሰራውን ስም ጠራሁኝ። የሚሰራውን ስም የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም ጻፉ። የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም የሚሰራ ስም ጻፉ። የሚሰራ ስም የሚሰራ ስም ነው። በቃ እንደ ኢየሱስ ያለ የሚሰራ ስም የለም። እንደ ኢየሱስ ያለ የሚሰራ ስም የለም። የሚሰራ ስም ነው። ይሰራል። ታያለሽ፣ ታያለ። አንተ የደከምክ፣ አንቺ የደከምሽ፣ በቃ ደከምኩኝ የምትይ፣ ጠርቼ አልሰራልኝ የምትይ፣ ኦ ሃሌሉያ። ጠንቋይ ቢመትት፣ ጠንቋይ የሆነ ነገር ቢያደርግ ሊሰራም ላይሰራም ይችላል። የኢየሱስ ስም ግን አለመስራት አይችልም። የኢየሱስ ስም ግን አለመስራት አይችልም። የኢየሱስ ስም ይሰራል። በጌታ በኢየሱስ 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 ስም ይሰራል። ይሰራል። ስሙ ይሰራል። ይሰራልሻል። በየትኛውም አይነት ጉዳይ በየትኛውም አይነት ጉዳይ ይሰራል። በየትኛውም አይነት ጉዳይ ይሰራል። በየትኛውም አይነት ጉዳይ ይሰራል። በየትኛውም አይነት ጉዳይሽ ላይ ይሰራል። በየትኛውም አይነት ጉዳይ ይሰራል። ኦ ይስራ፣ ይስራ። ስሙ ይስራ፣ ስሙ ይስራ።
ስሙ ይስራ። ስሙ ይስራልሽ። ስሙ ይስራልህ። ስሙ ይስራልሽ። በኢየሱስ ስም ገስት ላይ ያላችሁ ይስራላችሁ። እታች ያላችሁ ይስራላችሁ። ከውጭ ሆናችሁ የምትከታተሉ ይስራላችሁ። ድንገት እንደ ድንገት ይስራላችሁ። ሰራ። አንዳንድ ነገር ተበላሽቶባችሁ ሰራ ትሉ የለ ይስራላችሁ። ስሙ ይስራላችሁ። ስሙ ይሄ ሊቀ ካህን በነገር ሁሉ የተፈተነ ለሚፈተኑት የሚራራ በጌታ በኢየሱስ ስም ይስራላችሁ። ይሄ ስም ይስራላችሁ። ይሄ ስም ይስራላችሁ። ይሄ ስም ይስራላችሁ። ይሄ ስም በጌታ በኢየሱስ ስም ይስራላችሁ። በጌታ በኢየሱስ ስም ይስራላችሁ። በጌታ በኢየሱስ ስም ይስራላችሁ። በጌታ በኢየሱስ ስም ይስራላችሁ። ስሙ ይስራልሽ። ስሙ ይስራልህ። ስሙ ይስራልሽ። ስሙ ይስራልሽ። ስሙ ይስራ። ስሙ ይስራ። ስሙ ይስራ። ስሙ ይስራ። ዛሬ ምን አይነት ቀን ነው? በቃ ኢየሱስ የሚለው ስም ለአንዴና ለመጨረሻ ጊዜ በህይወታችሁ የሚሰራበት ቀን ነው። ኢየሱስ የሚለው ቀን ስም ኢየሱስ የሚለው ስም ፎሬቨር በህይወታችሁ የሚሰራበት በህይወታችሁ የሚሰራበት ስምህ ይባረክ የኔ አባት። ስምህ ይባረክ የኔ አባት። ስምህ ይባረክ የኔ አባት። ስምህ ይባረክ የኔ ክብር። ስምህ ይባረክ። አመሰግናለሁ። ስምህ ስለሚሰራ ስምህ ስለሚሰራ ስምህ ስለሚታዘዝ ስምህ ይሰራል። ስምህ ይሰራል። ሃሌሉያ። አመሰግናለሁ። ደግሞ ጸልያለሁ የኔ አባት ስለ ቤት እግዚአብሔር ሆይ አንዳንዱን በጉስቁልና፣ አንዳንዱን በጤና መታወክ፣ አንዳንዱን በእጦት፣ አንዳንዱን በምቾት ካንተ ቤት ልጆችህን ቤትህን እንዳይጠጉ ወደ ቤት እንዳይሄዱ እግራቸውን የያዘ እግራቸውን የያዘ መንፈስ እግራቸውን ያስኩ የሚል አይምሯቸውን ያስኩ የሚል በየቤቱ ያስተኛ በጌታ በኢየሱስ ስም ቤትህን እንዳይወዱ ወደ ቤት እንዳይሄዱ ያደረገ መንፈስ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም የእግዚአብሔርን ቤት ሰዎች እንዲጠሉ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ ተጽፏል። ወደ እግዚአብሔር ቤት እንዳይሄዱ ያደረገ 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 እግሮቻቸውን ያሰረ አይምሯቸውን የከለከለ ጫና የፈጠረባቸው የእግዚአብሔርን ቤት እንደምንም አድርጎ የቆጠረ በኢየሱስ ስም ይሄ ክፉ መንፈስ ይመታ። ክርስቲያኑን በእንቅልፍ የመታ በድካም የመታ በዝለት የመታ ሰልፍ ቀን ነው። በሰልፍ ቀን ወደ ኋላ መሸሽ አይቻልም። በሰልፍ ቀን ዝም ማለት አይቻልም። በሰልፍ ቀን መድከም አይቻልም። በሰልፍ ቀን መዛል አይቻልም። ምክንያቱም ሰልፍ ቀን ሁላችንም እንዋጋለን። ለራሳችን እንዋጋለን። ቤታችንን፣ ልጆቻችንን፣ ሰላማችንን እናስመልሳለን። በኢየሱስ እናስመልሳለን። በጌታ እናስመልሳለን። በጌታ በኢየሱስ ስም እናስመልሳለን። ነገራችንን የመታ ነገራችንን ያመሰቃቀለ አመሰቃቀልኩኝ የሚል ነገሯን አመሰቃቀልኩ ነገሩን አመሰቃቀልኩ የሚል
አመሰቃቀልኩ የሚል ባዶ እጁን አደረግኩ የሚል ባዶ እጇን አደረግኩ የሚል ከእጄ ማነው የሚያድናት? ከእጄ ማነው የሚያድነው? የሚል በጌታ በኢየሱስ ስም ስራ የፈረሰ ይሁን። በጌታ በኢየሱስ ስም ስራ የፈረሰ ይሁን። ክርስቲያኑን ዱካውን እየተከታተለ ኢኮኖሚውን፣ ስራውን፣ መውጣቱን፣ መግባቱን፣ አገልግሎቱን፣ ህይወቱን ያመነመነ ያከሳ ተስፋ ቢስ ያደረገ ተስፋ እንደሌለው ያደረገ በናዝሬቱ በጌታ በኢየሱስ ስም በናዝሬቱ በጌታ በኢየሱስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስራ የፈረሰ ይሁን። እቅድ የፈረሰ ይሁን። አጀንዳ የፈረሰ ይሁን። ዓላማ የፈረሰ ይሁን። በጌታ በኢየሱስ ስም ተበቀልኩኝ የምትል በጌታ በኢየሱስ ስም አገኘሁት የምትል ከዚህ በኋላ ከጄ ማነው የሚያስመልጠው የምትል ከዚህ በኋላ ማነው የሚያድነው የምትል የጠላት ጉልበት የጠላት ኃይል በኢየሱስ ስም ስራ ይፍረስ። በኢየሱስ ስም እቅድ ይፍረስ። በኢየሱስ ስም አጀንዳ ይፍረስ። በኢየሱስ ስም ብዙ ክርስቲያኖችን እጃቸውን ባዶ ያደረገ ትርጉም አልባ የሆነ ህይወት የሰጠ ትርጉም አልባ የሆነ አጉረምራሚ ያደረገ አንጎራጓሪ ያደረገ አጉረምራሚና አንጎራጓሪ ያደረገ በኢየሱስ ስምና ስልጣን በረከታችሁን የመታ ተምችና ኩኩባ በረከታችሁን የመታ ተምችና ኩኩባ በስጋ ልባሽም ተጠቅሞ ሊሆን ይችላል። በማንኛውም አይነት መንገድ በረከቱን ያስኩ የሚል የጠላት ተጽዕኖ የጠላት ጉልበት በጌታ በኢየሱስ ስም ስራ የፈረሰ እቅድ የፈረሰ አጀንዳ የፈረሰ ዓላማ የፈረሰ ይሁን። ስራ ይፍረስ። ስራ ይፍረስ። ስራ ይፍረስ። እቅድ ይፍረስ። አጀንዳ ይፍረስ። ዓላማ ይፍረስ። አፈርሳለሁ በኢየሱስ ስም። አፈርሳለሁ በኢየሱስ ስም። አፈርሳለሁ በኢየሱስ ስም። አፈርሳለሁ በኢየሱስ ስም። እቅድ የፈረሰ ይሁን። አጀንዳ የፈረሰ ይሁን። ሐሳብ የፈረሰ ይሁን። ፍረስ በኢየሱስ ስም። የክርስቲያኑን ኑሮ ያስኩኝ፣ የክርስቲያኑን ትዳር ያስኩኝ፣ የክርስቲያኑን ልጆች ያስኩኝ፣ የክርስቲያኑን ኢኮኖሚ ያስኩኝ፣ የክርስቲያኑን ሰላም ያስኩኝ፣ የክርስቲያኑን ደስታ ያስኩኝ የሚል ዛሬ እርገፉ። ዛሬ እርግፍ በሉ። እርግፍ 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 እርገፉ እርገፉ በኢየሱስ ስም። የሆነ ነገር ይንከባለላል። የሆነ ነገር ይንከባለላል። ከህይወታችሁ ላይ የሆነ ነገራችሁን ምስቅልቅልቅል ያደረገ ኮንፊውዝ ያደረገ ግራ መጋባትን የሰጠ ጭንቀት የሰጠ ሰላማችሁን የነጠቀ ደስታችሁን የነጠቀ በኢየሱስ ስም ስራ ይፍረስ። እቅድ ይፍረስ። አጀንዳ ይፍረስ። ዓላማ ይፍረስ። በኢየሱስ ስም ፍረስ። በጌታ በኢየሱስ ስም ፍረስ። ስራ የፈረሰ ይሁን። ስራ የፈረሰ ይሁን። እቅድ የፈረሰ ይሁን። ስራ የፈረሰ ይሁን። እቅድ የፈረሰ ይሁን። ዛሬ እግዚአብሔር ነፃነትን ለእናንተ የሚያውጅበት ቀን ነው። ነፃነት ታወጀ። ነፃነት ታወጀ። የሰላም ነፃነት ታወጀ። የደስታ ነፃነት ታወጀ። የእረፍት ነፃነት ታወጀ። የበረከት ነፃነት ታወጀ። እግዚአብሔር የሚያውጅበት ቀን ነው። ለልጆቼ ብሎ የሚያውጅበት ቀን ነው። ውረሱ እንዳለ በኢያሱ አማካይነት ተስፋይቱ ምድር እንዳወረሰ በሙሴ አማካይነት ኤርትራን ባህር እንዳሻገረ በኢያሱ አማካይነት ዮርዳኖስን እንዳሻገረ ኢያሪኮ 7 ጊዜ ዙረው 7 ጮኸው
ያቺ ከተማ ከእስራኤል ልጆች የተነሳ ማንም እንዳይገባባት ማንም እንዳይወጣ ከእስራኤል ልጆች የተነሳ ተዘግታ እንደነበረች ለዘላለም እንደፈረሰች እንዳትገነባ እንደተደረገች ዛሬ ጠላታችሁ ፈረሰ። ጠላቴ ፈረሰ ብላችሁ ጻፉ። ጠላቴ ፈረሰ በጌታ በኢየሱስ ስም። ጠላታችሁ ፈረሰ በጌታ በኢየሱስ ስም። ጠላታችሁ ፈረሰ በጌታ በኢየሱስ ስም። ጠላታችሁ ፈረሰ በጌታ በኢየሱስ ስም። ጠላቶቻችሁ ፈረሱ። ዛሬ ፈረስኩኝ እያለ ነው። ፈረሰ ጠላታችሁ፣ ፈረሰ ጠላታችሁ። በጌታ በኢየሱስ ስም ፍረሱ። በጌታ በኢየሱስ ስም በአንድ መንገድ የመጡ በብዙ መንገድ ይበተኑ። በአንድ መንገድ የመጡ ተጠራርተው የመጡ አመሰቃቅላለሁ ብለው የመጡ አደብነዋለሁ፣ አስለቅሰዋለሁ፣ አስጮዋለሁ፣ ባዶ እጁን አስቀረዋለሁ፣ ከእጄ ማን ነው የሚያድነው ብለው የዛቱ ጠላቶቻችሁ ይፍረሱ በኢየሱስ ስም። በኢየሱስ ስም ይፍረሱ። ማንም ስለጠራው አይደለም። ይሄ ስም ከሚጠራው ከማንኛውም ስም በላይ ነው። አሜን። ማንም ከሚጠራው ሰው ስም በላይ ነው ይሄ ስም። ይሄ የሚጠራው ስም ሰው ከሚጠራው ሰው ስም በላይ ነው። ስለዚህ በማንም ይሰራል፣ በማንም ይሰራል፣ በማንም ይሰራል፣ በማንም ይሰራል። ስሙ በማንም ይሰራል። ስሙ በማንም ይሰራል። ስሙ በማንም ይሰራል። ትዳር ያስክ፣ ልጆችን ያስክ፣ ኢኮኖሚ ያስክ፣ ጤናን ያስክ፣ ሰላምን ያስክ፣ ረገፈ፣ 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 ረገፈ። በኢየሱስ ስም ረገፈ። በኢየሱስ ስም ረገፈ። በኢየሱስ ስም ረገፈ። ክርስቲያኖችን ተስፋ ቢስ ያደረገ፣ ክርስቲያኖችን ባዶ ያደረገ፣ ክርስቲያኖችን መንፈሳዊ ሕይወታቸውን ያደከመ፣ መንፈሳዊ ሕይወታቸውን ያዛለ ሂድ። ሃሌሉያ። ሂድ እርገፍ፣ ሂድ እርገፍ፣ ሂድ እርገፍ፣ ሂድ እርግፍ በል፣ ሂድ እርግፍ በል፣ ሂድ እርገፍ። በኢየሱስ ስም እርገፍ፣ በኢየሱስ ስም እርገፍ፣ በኢየሱስ ስም እርገፍ፣ በኢየሱስ ስም እርገፍ፣ በኢየሱስ ስም እርገፍ። የእግዚአብሔርን ቤት ባዶ ያደረገ፣ የእግዚአብሔርን ቤት የጉድፍ መጣያ ያደረገ፣ ሰዎች ጀርባ እንዲሰጡት ያደረገ፣ ሰዎች ጀርባ እንዲሰጡ፣ ሰዎች ከእግዚአብሔር ቤት ውስጥ ተጠራርገው እንዲወጡ ያደረገ ሂድ በኢየሱስ ስም ሂድ፣ 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 ሂድ በኢየሱስ ሂድ፣ በኢየሱስ ሂድ፣ በኢየሱስ። በጣም አይገርምም? የሌሎች ሃይማኖት ተቋማቶች ሞቀዋል። የእግዚአብሔር ቤት ግን የእግዚአብሔር ቤት ግን ሰው ሁሉ እስከሚንቀው ድረስ ሰው ሁሉ እስከሚንቀው ድረስ ያደረገው በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ከእግዚአብሔር ቤት እግር የመዘዘ ከእግዚአብሔር ቤት እግር ያራቀ እንዴ አሁን ቢጠየቅ እኮ አንዳንድ መንፈስ ቸርች እንዳይመጣ አደረግኩ ነው የሚለው። መንፈሳቸውን ያስኩ ነው የሚለው። አዚም ድንዛዜ አደረግኩ ነው የሚለው። ተጽዕኖ አበዛሁባቸው ነው የሚለው። ዛሬ ስራ ይፍረስ። ዛሬ እቅድ ይፍረስ። ዛሬ አጀንዳ ይፍረስ። የእግዚአብሔርን ቤት እንዲጠሉ ያደረግ፣ የእግዚአብሔርን ቤት ባዶ ያደረግ። ኧረ በእናታችሁ እናንተ ልክ አይደለሁም? እንዲያው የምናገረው ነገር እውነት አይደለም? ጉባኤ እኮ ተመናምኗል።
የትም ብትሄዱ ማለት ነው። በቃ አንድ ፌም ሰው መጥቶ ማስታወቂያ ተራግቦ ሰው ተሽቀዳድሞ በቃ የሆነ ነገር ከሆነለት ይቀመጣል። ከዛ ውጭ ግን የእግዚአብሔርን ቤት ብዙ ሰው በቃ መሄድ ይደብረዋል። ፕላትፎርም ላይ ቁጭ ብሎ ያመሻል፣ ቁጭ ብሎ ያነጋል። ልክ እንደ መበለት ቁጭ ብሎ ሲያወራ፣ ቁጭ ብሎ በቃ ስራ ፈት ሆኖ ያሳልፋል። የሚያገለግል የለም፣ የሚገለገል የለም። ኧረ በጌታ በኢየሱስ ስም፣ ኧረ በጌታ በኢየሱስ ስም፣ ኧረ በጌታ በኢየሱስ ስም። ድሮ እኮ ተጠርገን አንወጣም። ድሮ እኮ ውሎ አዳራችን ቸርች ነው። በቃ በጌታ በኢየሱስ ስም እናንተ ኧረ የእግዚአብሔር ቤት አይተውም። ኧረ የእግዚአብሔር ቤት አይጠላም። ኧረ የእግዚአብሔር ቤት በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። እግዚአብሔር ሆይ አንተ አስበን፣ አንተ ክብርን ግለጥብን፣ አንተ ኃይልን ልቀቅልን። አንተ በሰልፍ ቀን ራሳችን በዘይት ቀባን። በሰልፍ ቀን ራሴን በዘይት ቀባ ተብሎ እንደጻፈ በሰልፍ ቀን፣ በሰልፍ ቀን ራሴን በዘይት ቀባ። በሰልፍ ቀን ራሴን በዘይት ቀባ ተብሎ እንደተጻፈ ቀባን፣ 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 ቀባን። በሰልፍ ቀን ራሳችን ቀባን። በሰልፍ ቀን ቀባን። በሰልፍ ቀን ቀባን። በሰልፍ ቀን ቀባን። በሰልፍ ቀን ቀባን። በሰልፍ ቀን፣ 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 በሰልፍ ቀን ራሴን ሸፈንክ ተብሎ እንደጻፈ በሰልፍ ቀን ራሴን ሸፈንክ ተብሎ እንደጻፈ ይውላችሁ። በሰልፍ ቀን እግዚአብሔር ይሸፍናችሁ። በሰልፍ ቀን እግዚአብሔር ይሸፍናችሁ። በሰልፍ ቀን ተሸፈኑ። በሰልፍ ቀን የጠላት ፍላጻ አያገኛችሁ። በአናታችሁ ትይዩ የሚወረወር የትኛውም አይነት ፍላጻ አያገኛችሁ። በኢየሱስ ስም በሰልፍ ቀን አያገኛችሁ። በኢየሱስ ስም በሰልፍ ቀን አያገኛችሁ። በኢየሱስ ስም በሰልፍ ቀን አትገኙ። ተፈልጋችሁ አትገኙ። ተፈልጋችሁ አትገኙ። ተፈልጋችሁ አትገኙ። በሰልፍ ቀን ራሴን ሸፈንክ እንደሚል በሰልፍ ቀን ራሴን ሸፈንክ። መጽሐፍ ቅዱስ እንደዚህ ይላል፣ ሌባው ሊያርድ ሊያጠፋ ሊገድል እንጂ ለሌላ አይመጣም ይላል። በኢየሱስ ክርስቶስ ስም ገዳይ ገዳይ መንፈስ ጻፉልኝ። ገዳይ መንፈስ ብላችሁ ጻፉልኝ። መንፈሳችሁን የሚገድል፣ ስሜታችሁን የሚገድል፣ ሞራላችሁን የሚገድል፣ ትዳራችሁን የሚገድል፣ ሰላማችሁን የሚገድል፣ ልጆቻችሁን፣ ነገራችሁን፣ ስራችሁን፣ ትዳራችሁን በኢየሱስ ስም የሚገድል በጌታ በኢየሱስ ስም ገዳይ ሊያጠፋና ሊገድል ተብሎ ተጽፏል። የሚያጠፋ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ገዳይ መንፈስ ይወጋ። ገዳይ መንፈስ ይወጋ። ገዳይ መንፈስ ይወጋ። የተወጋ ይሁን። የተወጋ ይሁን። የተወጋ ይሁን። የተወጋ ይሁን። ይወጋ በኢየሱስ ስም
የተወጋዩን የተወጋዩን በኢየሱስም ይወጋ። አሜን። ኮሜንት ላይ የምጽፉት ነገር እንዴት ልብም እንደሚነካ በኢየሱስም ይወጋ። ይሄ ቃል ራሱ እሳት ነው፣ ሲጻፍ ያቃጥለዋል። አየር ላይ አይኑ ሲያየው ይህን ኮሜንት ይቃጠላል። በጌታ በኢየሱስ ስም ይቃጠል። በጌታ በኢየሱስ ስም ያልፈሰፈሰን አቅመ ደካማ ያደረገን ሞራላችንን የጣለ ስነ ልቦናችንን የገረሰሰ ከሰው በታች ያደረገ አንገት ያስደፋን ሂድ፣ ልቀቅ፣ ልቀቅ፣ ሂድ፣ ልቀቅና ሂድ። ስራ እንዳሰሩ እንኳን አእምሯችሁን የያዘ በቃ ስራ እንዳሰሩ ወጥታችሁ ደስ ብሏችሁ እንዳትንቀሳቀሱ ያደረገ በኢየሱስ ስምና ስልጣን ሂድ፣ ሂድ፣ ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም፣ ሂድ በጌታ በኢየሱስ ስም፣ ሂድ በጌታ በኢየሱስ ስም፣ ሂድ በጌታ በኢየሱስ ስም። ስራ ይፍረስ፣ እቅድ ይፍረስ፣ አጀንዳ ይፍረስ፣ ሐሳብ ይፍረስ። ሂድ ይፍረስ፣ ሂድ ይፍረስ፣ ሂድ በኢየሱስ ስም። እህቶቼን ወንድሞቼን አታክ የምታረግ አታክ የሚያደርግ ስፕሪት አታኪንግ ስፕሪት በኢየሱስ ስም ሂድ፣ 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 በኢየሱስ ስም ሂድ። ስራ የፈረሰ ይሁን፣ እቅድ የፈረሰ ይሁን። አሳድጄ ይዛታለሁ ያለው አሳድጄ እይዘዋለሁ ያለ ከእጄ ማን ነው የሚያድናት? ከእጄ ማን ነው የሚያድነው? የሚል ሂድ፣ ሂድ። ስራ ይፍረስ፣ እቅድ ይፍረስ፣ ስራ ይፍረስ፣ እቅድ ይፍረስ፣ ስራ ይፍረስ፣ እቅድ ይፍረስ፣ ስራ ይፍረስ፣ እቅድ ይፍረስ በኢየሱስ ስም። እቅድ ይፍረስ በኢየሱስ ስም። እቅድ ይፍረስ በኢየሱስ ስም። ዛሬ ጠላቶቻችን ረገፉ፣ ጠላቶቻችን ረገፉ። መንገዳችንን የያዙ፣ ኢኮኖሚያችንን የያዙ፣ ሰላማችንን የያዙ፣ እንቅልፋችንን የያዙ፣ ቸርቾችን የያዙ፣ ምድርን የያዙ ረገፉ ዛሬ፣ ረገፉ ዛሬ በኢየሱስ ስም። ረገፉ ዛሬ በኢየሱስ ስም። ረገፉ ዛሬ በኢየሱስ ስም። ምን መጣብኝ አሉ። ምን መጣብኝን የለፉበትን በጌታ በኢየሱስ ስም፣ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ስራ የፈረሰ ይሁን በኢየሱስ ስምና ስልጣን። ዱካቸውን እየተከታተልክ ምታደክማቸው፣ ምታዝላቸው፣ ተስፋ ምታስቆርጣቸው፣ በቀፎ ላይ ንብ እንደሚሰፍ በዘመናቸው ላይ የሰፈፍክ፣ በነገራቸው ላይ የሰፈፍክ የጠላት ጉልበት በኢየሱስ ስም ስራ ይፍረስ። በኢየሱስ ስም እቅድ ይፍረስ። በኢየሱስ ስም አጀንዳ ይፍረስ። ፈረሰ፣ ፈረሰ ብላችሁ ጻፉ። ፈረሰ ብላችሁ ጻፉ። ከልቤ ፈረሰ ብላችሁ ስትጽፉ፣ ፈረሰ ብላችሁ ከአፋችሁ ስትናገሩ፣ ፈረሰ ብላችሁ ስታስቡ ይሆንላችኋል። ሃሌሉያ! ኢየሱስ ጌታ ነው። ድል ነው የሚሆነው።
ድል ነው የሚሆነው። ማመን እስከሚያቅታችሁ ድረስ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። ጌታን ከልባችን እናመሰግናለን። ምናልባት በጸሎት ቤት አልገባችም። 15 ደቂቃ ያላት ይመስለኛል። ካለሽ እስቲ ምልክት አድርጊልኝ። አላውቅም እንግዲህ ሰዓቱን አንዳንዴ እንደዛ ስለሚመስለኝ ነው። ሄሉን ዛሬ አሳርፊያታለሁ። እኔ እንግዲህ ያስኩኝ ፕሮግራሙን፣ አንዳንዴ ደግሞ ማረፍ አለባት። ምናልባት በጸሎት መንገድ ላይ ወይ ትሆናለች፣ በኋላ ትቀጥላለች። ብሪቱዬ ይመችሻል? አዎ ፓስተር። እሺ ተባረኪ። አሜን። ተባረክልን ፓስተር። ጌታ ኢየሱስ ዘመኔን ይባርከው። ረጅም ጊዜ ጸልያል። የሰማይ አምላክ እግዚአብሔር ዘመኔን ይባርክ። ተባረክልን ጌታ ኢየሱስ። ጸጋውን ያብዛል፣ ሞገስ ሁንልህ። እግዚአብሔር አምላክ ይባርክ። እንጸልያለን። ቅዱሳን እንደምን አዳራችሁ? ሁላችሁ ሰላም ብያችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። እኔ ደግሞ ጸልያለሁ። መንፈስ ቅዱስ ይረዳኛል። እሱም ማልድ አምላክ በውስጣችን አለና እንጸልያለን። ከኛ የሆነው አንዳች ነገር የለም። እያሰብን እንጸልይ። የረዳን እስከ ዛሬ ቀን ድረስ እስትንፋሳችንን ከማንኛውም ክፉ የሰወረን ጌታ ኢየሱስን ያመሰገነን የጠበቀ